ይህ የግንቦት ሰባት ድምጽ ነው። ግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ በሳምንት 3 ቀናት ወደ ኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ። እያንዳንዷ ቀን ምጥ የሆነችባቸው ወገኖቻችን በሳውዲ አረቢያ የሞት የሽረት ትግል ላይ ናቸው። መልሱን እያሉ ይማጽናሉ። ጥጋብ ያሳበዳቸው የአገሪቱ ወጣቶችና ፖሊሶች እስካሁንም ምልሃቸው የበረደላቸው አይመስሉም። በወገኖቻችን ላይ ያደረሱት ያለው ላይን የሚከብድ ለጆሮ የሚሰቀጥጥ ስቃይ አባብሰው እንደቀጠሉ ነው። እዚህም እዚያም ጩኸት በርክቷል። የጠፉ የገቡበት ያልታወቁ ብዙዎች ናቸው። አንዳንዶች አንዳች ነገር ያደርጋል ብለው ተስፋ የጣሉበት ፋሽስት ወያኔ ምንም ሳይጀምር ሩጫዬን ጨርሻለሁ ማለት ተሰምቷል። ይህ በእንዲህ እንዳለ ግን ከአሜሪካ፣ አውሮፓ፣ ጃፓን፣ ከሳውዝ አፍሪካ እስከ ላቲን አሜሪካ፣ ከኤዥያ እስከ አውስትራሊያ፣ ኒውዚላንድ እና ካናዳ ኢትዮጵያውያን ለወገኖቻቸው ቤዛ ለመሆን አለን እያሉ ይገኛሉ። ድምጽ ለሌላቸው ድምጽ በመሆን በየአቅጣጫው የሳውዲን መንግስት የዲፕሎማሲ ኪሳራ ላይ ለመጣል ከፍተኛ ርብርብ በማድረግ ላይ ይገኛሉ። የገንዘብ መዋጮው፣ የፒቲሽን ፊርማውና በየአቅጣጫው የሚደረገው ሰላማዊ ሰልፍ ተጠናክሮ ቀጥሏል። በሳውዲ በስቃይ ላይ የሚገኙ ወገኖቻቸውን ነገ በተስፋ ለመሙላት ዓለም ዙሪያ ያሉ ኢትዮጵያውያንና ኤርትራውያን ሳይቀሩ ዛሬ አለንላችሁ እያሉ በል ቀጥል የሚያስፈልገው ወራጫጭር ዜናዎቻችን ስናልፍ ፋሽስት ወያኔ በጅዳ የሚገኘውን ቆንስላ ጽፈት ቤቱን ላልተወሰነ ጊዜ መዝጋቱን አስታወቀ። በሳውዲ አረቢያ ሪያድ በተለያዩ ቦታዎች የወገኖቻችን ስቃይ ዋይታና ግድያ አሁንም አላቆመም። በእያንዳንዷ ደቂቃ ምን ይፈጠር ይሆን በማለት በጭንቅ በጥብ ውስጥ የሚገኙ ወገኖቻችን ወደ ሀገራቸው የመመለሳቸው ተስፋ ይየሎ ባለበት በአሁኑ ሰዓት ፋሽስት ወያኔ አገልግሎት እንደማይሰጥ ማስታወቅ የጅዳውን ቆንስላ ጽፈት ቤቱን መዝጋቱን በማስተዋቂያ መግለጹ ከወደ ሳውዲ አረቢያ እየተሰማ ነው። በዓለም ዙሪያ የሚገኙ ኢትዮጵያውያን በወገኖቻቸው ላይ እየደረሰ ያለውን መስመር የሳተ ግፍና በደል ለማስቆም በያሉበት ድምጽ ለሌላቸው ወገኖቻችን ድምጽ በመሆን የሳውዲውን መንግስት በዓለም ዙሪያ በማጋለጥና የዲፕሎማሲ ውጥረት ውስጥ ለመክተት እየጣሩ ባሉበት በአሁኑ ሰዓት ፋሽስት ወያኔ አንበሳውን ድርሻ መጫወት ሲገባው በጅዳ የሚገኘውን ቆንስላ ጽፈት ቤቱን መዝጋቱ ብዙዎችን አሳዝኗል። ወደ ሀገራችን እንመለሳለን የሚል ጥፍጣፊ ተስፋ ሰንቀው እየጠበቁ የነበሩ ተጎጂ ወገኖቻችንም ተስፋ የሰበረ እንደሆነ ታውቋል። በአሁኑ ሰዓት ወገኖቻችን በሞትና በህይወት መካከል ተይዘው በረሃብ በጥምና በብርድ እየተሰቃዩ ይገኛሉ የሚሉ አንዳንድ ወገኖች ፋሽስት ወያኔ ለዜጎቹ የሚያስብ ቢሆን ኖሮ ዓለም አቀፋዊ እገዛ በመጠየቅ አፋጣኝ እርዳታ መስጠት በተገባው ነበር። እያደረገው ያለው ግን የነበረውን እንኳን መዝጋት ነው ካሉ በኋላ ስለኛ የሚቆምና የሚያግዘን መንግስት የሚባል አካል እንደሌለ ራሳችንን እናሳምንና በአቅማችንና በቻልነው ሁሉ ለወገኖቻችን ራሳችንን እንድረስላቸው ይላሉ። ከዚህ በፊት በቀደመው የፋሽስት ወያኔ ጫካ ዘመን ወቅት በ10 ሺዎች የሚቆጠር የትግራይ ወገናችን በረሃብ ሲረግፍ ፋሽስት ወያኔ በረሃብ እያለቀ በነበረው ወገናችን ስም ከዓለም ዙሪያ የተቀበለውን የትየለሌ እርዳታ ከችግረኛው አፍ እየነጠቀ ለግል ጥቅም በአውሮፓ በሚገኙ ባንኮች ማስቀመጡን የሚያስታውሱ ሌሎች ወገኖች ደግሞ ወያኔዎች ከራሳቸው በቀር ሌላ ዘመድ የላቸውም። የኢትዮጵያን ሕዝብም ሆነ በአሁኑ ሰዓት በሳውዲ አረቢያ ጥቃት እየደረሰበት ያለውን ወገናችንን ጥቅም እስካስገኘላቸው ድረስ ብቻ ነው ወገኔ የሚሉት፣ ካልሆነ ግን ለምንም ደንታ የላቸውም ይላሉ። ፋሽስት ወያኔ ለአባይ ግድብ ቦንድ ሽያጭና የግዳጅ መዋጮ ወቅት
በሳውዲ አረቢያ ሆነ በአጎራባች ሀገሮች እየተዟዟረ ከነዚህ ዛሬ ችግር ላይ ከሚገኙ ወገኖቻችን በተደጋጋሚ ገንዘብ መሰብሰቡ ሲታወስ እውነትም ፋሽስት ወያኔ ዜጋ የሚለን ገንዘብ ስካለና እስከደጎምነው ድረስ ብቻ መሆኑን ያረጋግጣል የሚሉ ጥቂቶች አይደሉም። ፋሽስት ወያኔ ጥቃት አድራሹን የሳውዲ መንግስት ለማውገዝ ድፍረት ማጣቱ ብቻም ሳይሆን ድርጊቱን ተቃውሞ በአዲስ አበባ በሳውዲ ኤምባሲ ፊት ለፊት ሰልፍ የወጡ ወገኖቻችንን በቆመጥ እየቀጠቀጡ ማባረራቸውና ጥቂት የማይባሉትን ማሰራቸው በሳውዲ ለሚገኘው ወገናችን መከራና ግድያ ከሳውዲ መንግስት ጋር ተስማምተዋል የሚሉ ወገኖችን አበራክቷል። የወያኔ ሚሊኒየም የግድያ ዕቅድ በግንቦት 7 ህዝባዊ ኃይል ደህንነት ክፍል መክሸፍ ለሁመራና ወልቃይት ጠገዴ ወጣቶች ችግር እንደፈጠረ ተጠቆመ። ፋሽስት ወያኔ ሚሊኒየም ብሎ ሰይሞት የነበረውና አቶ አንዳርጋቸው ጽጌና የግንቦት 7 ህዝባዊ ኃይል አመራሮች ላይ የተጠነሰሰ የግድያ ዕቅድ ከከሸፈ ወዲህ ህዝባዊ ኃይሉ ይገኝበታል ተብለው በተጠረጠሩት አጉራባች ወረዳዎች በሚገኙ ወጣቶች ላይ የተጠናከረ አሰሳ በማድረግ ወጣቶችን በማሰር ላይ መሆኑን ከቦታው የደረሰን መረጃ ጠቁሟል። ፋሽስት ወያኔ ልክ እንደ ቆሰለ አንበሳ እዚህም እዚያም በፍርሃት በመንደርደር በሁመራና በወልቃይት ጠገዴ የሚገኙ ወጣቶችን እያሰረ ይገኛል። ድርጊቱ ብዙዎችን እንዳሳሰበ የተገለጸ ሲሆን ለጉዳዩ ቅርበት ያላቸው ወገኖች በአካባቢው የሚገኙ ወጣቶች ህዝባዊ ኃይሉ እያገኘው ባለው ስምና ዝና ተስበው ሊቀላቀሉ ይችላሉ ብሎ የሰጋው ወያኔ ይህን የስር እርምጃ እየወሰደ እንደሆነ ይጠቁማሉ። በአካባቢው እያየው ባለው ነባራዊ ህይወት ያልተደሰተው ወጣት የነገ ተስፋዬ ምንድነው ብሎ መልስ ያጣው ወጣት ከትላንት ዛሬ ከዛሬ ነገ ቀስ በቀስ እየሞተ መሆኑን የተረዳው ወጣት እንኳን ከተጠናከረ ድርጅት ጋር መቀላቀል ይቅርና በራሱም ጠንካራ የተቃውሞ ድርጅት ሊያቋቁም ይችላል የሚሉ ሌሎች ወገኖች ደግሞ ይህ አይነቱ የፋሽስት ወያኔ ድርጊት ወጣቱን የበለጠ ተቃዋሚ አድርገዋል እንጂ አያለዝበው። ለዚህም ነው በአሁኑ ሰዓት ግንቦት 7 ህዝባዊ ኃይል ከመቼውም ጊዜ በላይ ከፍተኛ ቁጥር ያለው ታጋይ እየጎረፈለት መሆኑ የሚሰማው ይላሉ። ግንቦት 7 ህዝባዊ ኃይል ፋሽስት ወያኔን በማስወገድ ህዝቦቿ በመከባበር የሚኖርባት ኢትዮጵያን ለመገንባት የሚደረገውን ሂደት ለማገዝ በትጥቅ ትግል ወያኔን ለመፋለም ዝግጅት እያደረገ ያለ የተቃውሞ ድርጅት ነው። ሰላም ክቡራንና ክቡራት አድማጮቻችን ይህ የግንቦት 7 ድምጽ ነው። የዕለቱን ዝግጅታችንን አጫጭር ዜናዎችን በማስቀደም ጀምረናል። ሳምንታዊዎቹ ከወያኔ መንደርና በደል ይረሳል ወይስ ይለመዳል ዝግጅቶቻችን ጊዜያቸውን ጠብቀው ይቀርባሉ። ቀስቃሽና አዝናኝ ጦመ ዜማዎችና ግጥሞችም ይኖሩናል። የዕለቱን መርሃ ግብራችንን በመምራት አብሬያችሁ የምቆየው እኔ ክፍለ ማርቆስ አለሙ ነኝ። እስከ ዝግጅቶቻችን ፍጻሜ አብራችሁ እንድትቆዩ በመጋበዝ ወደ ቀዳሚው ዝግጅታችን ልምራችሁ። እያልሻልቅሺ አብስሺ ጎርፍ ያገርምባ ወገን በግፍ ሲገደሉ ለባንዲራሽ ክብር አልባ እያልሻዝሚ ሙሾ አሙሺ ደረት ደቂ ማቅልበሺ ፊትሽን ንጪ ማተብሽን ካንገት አውጪ የታጠቅሽውን መቀነት የክብርሽን ቀስተ ዳመና ቅረጁ አልደገፈሽም ከወገብሽ ፍቹና ከተሰቀለው ሰንደቅ ላይ ዝቅ አድርጊ ያገር ባንዲራ ልጆችሽ ደም ያለቡ ምን ይባላል ያንቺ ጉራ ያደባባይ ጉድ ጭካኔ ያደባባይ አረመኔ ያደባባይ ጨካኝ አውሬ ያደባባይ እውነት ወሬ ላገር ማርዳት ተደለተ እሳት በጭድ ተሸፍኖ ወገን በሲቃ ቃተተ ሀበሻ የተከበረ ያበሻ ምድር ነበረም አዎ ነበረ ሀበሽ ደጉ ተቀበሉን ባበሽ ምድር እንዳላሉ ዛሬ ግን ሞትን ደግሰው ሀበሻን ይቃርማሉ የኛን ደም ይበትናሉ የኛን ምድር ያረሱ በእኛ ምድር ዛሬም አሉ የግፍሬ እያፈሱ ሁዳድ መሬት ያረሱ ባለቤት ያቀለለውን ማን ያከብራል በቤቱ የማናጥር ማን ይነካል ካልተናቀ ባለቤቱ ወገን ተዋርዶ ሲጠቃ ሲደበደብ እንደውሻ ሰው መግደል ለሚጸድቁ ሀገር ሲሆን ለአረብ ጉርሻ እያየሽ ዝም አትበይ እማልቀሽ ተንሰቅሰቂ እንባሽ ድረስ ከፈጣሪ በደልሽን አሳውቂ ወንድ ልጅን ባንድ ያነባ ሱሪው ባገራው ልቆ እጆቹ የማሉ ታስረው ካረብ ምድር ክብር ወድቆ እናት ከልጅ አይን ያየ በሞት ሽኝት ሲላቀሱ
ሚስት ከባል ሲደፈሩ ቃል ኪዳን ባረብ ሲያፈርሱ የወላጅም እናታችን ጡት አልባ ሲሆን ድረቷ በዛ ስቃይ በሰቆቃ ሲሸፈን በሐዘን ፊቷ በማታውቀው ግፍ መከራ ስትረጥፍ ተስፋ ታልባ እያየሽ ዝም አትበይ እያልሽ አልቅሽ አልጋ ወርደሽ ትዳነሽ ነሽ ክብር ቀደሽ ማቅለበሽ ወይ ዘላለም ከምትይ እንደ ጀግና ለአገር አፍሪ ባንዲራሽን የሚያከብር ለወገኑ ተቆርቋሪ ወይ ደግሞ እንደ ምጽአት ቀን ጀግናሽን ዛሬ ፍጠሪ እናቴ እምያሉላ እነበላይን አስጠሪ ይበቃሻል ማለት በየቀኑ ማውረድ ሙሾ መገፋፋት መጣጣሉ መገዳደል ባገር ቁርሾ ኦ ማማ አንቺ ኢትዮጵያ የታለ የጸሎትሽ መልስ የቅኔ ዜማው ውዳሴ የጣኑ መዓዛ መልሱ የዕለት ከዕለት ቅዳሴ ኦ ኢትዮጵያ ርብቃ ሰው ፍጠሪ ላንቺ ባንዲራ የቆመ ሀገሬ ሕዝቤ ነው ብሎ ባንቺ ፍቅር የታመመ አንቺማ ያው ሆነው እንደሚታረድ የቁብ ከብት ወገንሽ ባረብ ሲነዳ እያየሽ ነው ያንን ሁሉ ልክ የሌለው የሰው ፍዳ ኦ ማማ ይህን እያየሽ ዝም አትበይ ደሞ እያልሽ አልቅሺ በደርሽን ጮኸሽ አሰሚ እንባሽን አንቺ አብሺ አካሉ በሳት ሲቃጠል ሁለት እጅ የኋሊት ታስሮ ክቡር ሳለ ትቢያውሎ ካረም ምድር ተወርውሮ እንደ ባብ እየረገጡ እንደ ሰው የማያስቡ ከሰይጣን በላይ ሰይጣኖች ያሪውስ ልብ የደረቡ ወይስ የምድረ አጋንንት ሁላጆች የገሃነም ወታደሮች ሰው መሳይ እርጉም ሰይጣኖች ካልሆኑ በሰው ሞት የሚሳለቁ በደም ስቃይ የሚስቁ በጣረ ሞት የሚያላግጡ ሰው እንደ ባብ የሚረግጡ እነዚህ ስማቸው ሰው ነው ከእናት ማህፀን ይወጡ እነዚህ ሰዎች አይደሉም ከሰው ማልተፈጠሩ የሲኦል ጋሌኖች ናቸው በሰው ምድር የሚኖሩ እነዚህ ሰዎች አይደሉም ከእንስሳም አይለካኩ ካራዊት ስራቸው ጥፍ ነው በጭካኔ የሚረኩ እነዚህ ሰዎች አይደሉም በሰው ደም የሚታጠቡ ወተት ሳይሆን በልጅነት ከናጡስ ደም የሚጠቡ እነዚህ ሰዎች አይደሉም አምላካቸው ዲያብሎስ ነው የላካቸው አስጠንቅቆ በጭካኔ እርጉም ውሃ ያበዛቸው ከዛ ጥምቆ እንጂ እነዚህ ሰዎች አይደሉም አምላክ አልባ ድፍናቸው ከድንጋይ እየጠነከሩ አለት ልብ ክፉ ሁሌና ይዘው ባለም የሚኖሩ እንጂ እነዚህ ሰዎች አይደሉም የሚባልለት ለዚህ ነው እንባ የሚነባ መዋረድ እንዴት ክፉ ነው ሀገር ሲሆን ወገን አልባ እያየሽ ዝም አትበይ እማልቅሽ ተንሰቅሰቂ እንባሽ ድረስ ከፈጣሪ በደልሽን ራስ አውቂ ወንድ ልጅ እንባ ያነባ ሱሪውን ባገር አውልቆ እጆቹ የኋሊት ታስረው ካረም ምድር ክብር ወድቆ እናት ከልጅ አይን ያየ በሞት ሽኝት ሲላቀሱ ሚስት ከባል ሲደፈሩ ቃል ኪዳን ባረብ ሲያፈርሱ የወላጅም እናታችን ጡት አልባ ሲሆን ደረቷ በዛ ስቃይ በሰቆቃ ሲሸፈን በሐዘን ፊቷ ከእናት አባት ተለይታ ሕፃን እርሟን ስታለባ በማታውቀው ግፍ መከራ ስትነጥፍ ተስፋ ታልባ እያየሽ ዝም አትበይ እያልሽ አልቅሺ አልጋ ወርደሽ ትዳነሽ ክብር ቀደሽ ማቅለበሽ ተሰባነቱ አረብ አገር ለሚሰቃዩ ሰላም ክቡራንና ክቡራት አድማጮቻችን ይህ ሁሌም በየሳምንቱ በዚህ ሰዓት የምናቀርብላችሁ ወያኔ መንደር የተሰኘው ዝግጅታችን ነው። ከዝግጅቱ ጋር ክፍለ ማርቆስ አለሙ ነኝ። የሳውዲ መንግስት የማሰርና የማሳደድ የመግረፍና የመግደል ሉዓላዊ መብት አለው። ሽመልስ ከማል ሀገሮች ህዝባቸውን የሚያስተዳድሩበት የውስጥ ግንድ አላቸው ሁሉ በሌላኛው ሀገር የሚገኝ ዜጋቸውን ሰላም ከማስጠበቅ አንፃር ወይም ደግሞ ንግድና ሙዓለ ንዋይ ፍሰትን የመሳሰሉ የሁለትዮሽ ግንኙነት የሚፈልጉ ጉዳዮችን
በተረጋጋና የራሳቸውን ዜጋ በማይጎዳ መልኩ ለመከወን ይመቻቸው ዘንድ የጋራ ስምምነት ሊያደርጉ ይችላሉ። ይሁን እንጂ ማንኛውም የሀገር ውስጥም ሆነ የሁለትዮሽ ስምምነት ዜጎችን ለችግር የማያጋልጥ መሆን የሚጠበቅበት ከመሆኑም በላይ በዓለም አቀፍ ሕግጋት መርህ የተቃኘ ሊሆን ይገባዋል። ያንድ ሀገር መንግስት ነኝ የሚል አካል በህጋዊም ሆነ በህገወጥ መንገድ ወደ ሌላ ሀገር ለገቡ ዜጎቹ ኃላፊነት አለበት። በችግራቸውም ጊዜ የሚኖሩበት ሀገር ህግ በሚደነግገው መሰረት እንዲዳኙ አስፈላጊውን እንቅስቃሴ ማድረግ ይጠበቅበታል። ይህም በተመለከተ ፋሽስት ወያኔ በህገወጥ መንገድ ወደ ሀገር የገቡ ብሎ የከሰሳቸውን ስዊድናውያን ጋዜጠኞችን ለማስለቀቅ የስዊድን መንግስት ያሳረፈውን ተጽዕኖ ማስታወስ በቂ ይሆናል። ፋሽስት ወያኔና ጥጋበኛ ባለስልጣናቱ ግን በሳውዲ አረቢያ በወገኖቻችን ላይ እየደረሰ ላለው የበዛ ስቃይና ግድያ ለሳውዲ መንግስት ዕውቅና ሲሰጡ ይሰማሉ። የትኛውም ሀገር ከህግ በወጣ መልኩ የየትኛውንም ሀገር ዜጋ ማጥቃት አይችልም። ጥፋት ተሰራ ቢባል እንኳን በሀገሪቱ ህግ መሰረት ይዳኛል እንጂ ማንም እንደፈለገ እንዲበጠብጠውና እንዲገድለው የሚያዛካሄድም ሆነ አሰራር የለም። እንዲህ ያለ መረን የወጣ ነገር ተደርጎ ቢገኝ እንኳን ህጋዊ ባለመሆኑ ጥቃቱ የደረሰባቸው ወገኖች መንግስታት ጉዳዩን ወደ ህግ የማቅረብ ግዴታ አለባቸው። ከፋሽስት ወያኔ በኩል እየሰማን ያለነው ግን እጅጉን የሚደንቁናል። ዲና ሙፍቲ የሚባለው ወያኔ ዓለም ያየውንና ያወቀውን ጋድ የወጣ እውነት በመሸፋፈን ምንም እንዳልተፈጠረ ለማድረግ ሲጥርና እንዲያውም የማህበራዊ መገናኛ ወሬ ነው ብሎ ሊያጣጥለው ሲሞክር ሌላው ሽመልስ ከማል የሚባለው ወያኔ ደግሞ የሳውዲ መንግስት የማሳደድና የማሰር የመግረፍና የመግደል ሉዓላዊ መብት አለው ብሎ ለሳውዲ መንግስት ሲከራከር እየሰማን ነው። በእርግጥ አሁን ሁላችንም ያለ ልዩነት ሀገራችን መሪ ያላት ወይ ብለን የምንጠይቅበት ወቅት ላይ ነው ያለነው። ፋሽስት ወያኔ ሀገር እየመራው ህዝብ እያስተዳደርኩ ነው ቢልም በተግባር እየሆነ ያለው ግን የማይገናኝ ነው። ለወገኖቻችን ያለነው እኛው ወገኖቻቸው ብቻ ነንና በጋራ በመቆም በሳውዲ በእንግልት ላይ ላሉ ወገኖቻችን እገዛ ከማድረግም ባሻገር ለዚህ ሁሉ መከራ የዳረገንን ፋሽስት ወያኔን ለማስወገድ ትብብራችንን እናፋጥን። የዛሬውን በዚሁ ቋጨው። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በዚሁ እሰናበታለሁ። ቸር እንሰንብት። እንዴት በለው እንዴት ያዘው እንዴት በለው ይችግር የለም ወይ ተመላሽ ናለው በለው አስኪደው በዋዛ በእናት ሀገርና በሚስት የለም ዋዛ ፋኖ ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ በላው ሲል ነው የወንዳብነቱ በላው ሲል ነው የወንዳብነቱ ሴትም ትዋጋለች ከረጋ መሬቱ ፋኖ እለም ካለው ጫካ እለም ካለው ዱር ሲነጋገር ያድራል ከረበሉ ጋር ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ቢደረቡ አይበጂ ቸበለው ዝጉን ጠምጥሞ ወገቡ ላይ ቸበለው ዝናር ሸባርጎ ከሽንቱ ላይ። የተከበራችሁ አድማጮቻችን እያዳመጣችሁት ያለው የግንቦት ሰባትን ድምጽ ነው። በመቀጠል በደል ይረሳል ወይስ ይለመዳል ዝግጅታችን ይቀርባል። ይህም ያልፍ ይሆን? ዛሬ እያንዳንዳችን የሞቀ አልጋ ላይ ተኝተን ጧት ተነስተን ያገኘውን በልተን ቀኑን አልፎ የሳምንቱ መዝጊያ ሲመጣ ውስኪ ሻምፓኝ ከፍተን ወይን ቀርተን ኮኛኩን ተጎንጭተን ካስፈለገን በጉን አጋድመን
ባርቢኪው አድርገን ሙዚቃችንን አስረምቹ እንላለን። አሁን ምናችን ተነክቶ እኔ ጋር አልደረሰ እኔ በር አልተንኳኳ እኔ አልቆሰልኩ ምንል ሆነናላ። ይሄው የወገን ቁስል የወገን ደም የስቃይ ያገር ጥፋት የማይመን ሆነን ስደት ውርደት መሆኑን ረሳን። አሁን በጊዜው ከዚህ የሰይጣን ስብስብ ለመውጣት ያልፈነቀልነው የክስ አይነትና ወንጀል አልነበረም። ግና ከወጣን በኋላ ነገሮች ሲመቻቹልንና ሀገር ስንለማመድ ህይወት መቀጠሉ አይቀርምና መደላደል ስንጀምር ያማረንና ሀገራችንን አስለቅቆናል ስንል የነበረውን ቀንዳሙን ሰይጣን ወያኔ ስብስብ ለመቀላቀል ከወዲሁ ወደ ወያኔ ካምፕ የሚያስጠጋን ጥቃቅን ሚዛን ማያነሳ ምክንያቶችን አፈላልገን እኛም ያባት ቤት ሲዘረፍ አብረዝረፍ የሚባለውን እንከውናለን። አንዴ መሬት ለመመራት አሊያም ትንሽ ንግድ ቢጤ ከፍተን ከንቱ ውዳሴን ማግኘት እንሻለን። ለዛም ይህ በሙስና ተጨማለቀ መንግስት ምቹ በመሆኑ አፍ ማስያዣ ለዲያስፖራው ይፈቅዳል። ከዛ በኋላማ የውሾን ወያኔን ነገር ያነሳ ይሆናል ነገሩ ሁሉ። ከዚያም ሲያልፍ ጭካኔያችን የድሃ ቤቶችን አፍርሶ 40 አምጣና ቀሪውን 60 እኔ ሞላልሃለሁ ለኮንዶሚኒየም ስንባል በወገኖቻችን ደምና አጥንት ላይ ቆሞ የመቆንሮ ለመኖር በማሰብ በየኤምባሲው በር ላይ አሳፋሪ ወረፋ እንቆማለን። ወይ አንቀት ማጣት እርሜለሾች እርማችን ምን ይሆን ወገኔ? የዘንድሮ በስንቱ ትዝብት ላይ ወደቅን ስንቴ ስሞትን። መጽሐፉ እኛን ይሆን እንዴ? አይን አላቸው ግን አዩ ጆሮ አላቸው ግን አይሰሙም ይለን። ጆሮ ቢኖረንና ነግበኔን ምናቅ ያባንቶኔ ልጅ 13 ዓመቷን ሕፃን ለአየር መንገድ ሆስቴስና ስለጥንሻለን እያሉ አታለው የዘመኑ ቱጃሮች ለሌሎች ቱጃር ጓደኞቻቸው ግላዊ ፍላጎት ማርኪያ ሲሸጧቸው የኔ በር አልተንኳኳ ብለን ስንቶቻችንን አይተን እንዳላየን ይሆን ነው? ወይም ከዚህ መከራ ለማምለጥ ስንቶቻችንን ልጆቻችንን ወደ አረብ ሀገር ይላክ ነው? አቤት ጉድ! እንዴት ዘይደናል ጃል! ዜጎች የዜግነት መብታቸው ተከልክለው መኖሪያ ያጣው ከመሬት በታች ኑሮ ብሎ በቱቦ ውስጥ የሚኖሩትን አይተንና ሰምተን እንዳላየንና እንዳልሰማን ይሆንን ስንቶቻችንን? ለነገሩማ የአዲስ አበባ መስተዳድር የዛሬፊዎች ስብስብ ምን አሉ? ፓርላማውስ ድንቄም ምን ሊሉን ፈለግን? አበጀነዋ ሌላ ምን ሊሉን ወደድን? ወይስ ምን እንጠብቃለን ከነሱ? የቅቤ ቅላቸውን ይድቁ እንጂ ታዲያ ዜጋን የሚያክል ነገር በቱቦ እየኖረ ዝም ያልን እና ለካዲዎች አሳልፈን ስንሰጥ ለዛሬው በየአረብ ሀገሩ ላሉብን ችግሮች መንገድ መጥረጋችን አይሆን? ኑሮውን ሊያሸንፍ ወደ አረብ ሀገሩ ሲንከራተት በየበረሃው በቁሙ ኩላሊቱንና ሌሎች የሰውነት ክፍሉን እያወጡ ሲሹም ገለው አሸዋ እንኳን ሳያለብሱት ለበረሃ አውሬና አሞራ መጫወቻ ሲያደርጉትና ሲነግዱበት ምን አለን? ከዚህ ሁሉ ችግር በጌታ ፈቃድ አልፎ አረብ ሀገሩ ሲደርስ ደግሞ የመከራ እስር፣ የኤሌክትሪክ ጠበሳ፣ ግርፊያው እና በታሰሩበት እስር ቤት ውስጥ ማለፍ እና ሲያልፉም ስማቸውን በየግድግዳው አንድ ቀን ማን ያውቃል ብለው እንደዘበት ጽፈው ሲያልፉ እኛ ኢትዮጵያውያን ምን ብለናል? ችግሩን የራሳቸው አድርገን እናቃለን? ይሁሉን እንድንጠይቅ ያስገድደኝ ወገኖቼ የሰሞኑ የአረቡ የወገን ስቃይ እጅጉን ከአቅሜ በላይ ሆነብኝ። አጦለወለኝም። ራሴም አብሬ ወገኔ ላይ ሰይፍ የመዘዝኩ ያህል ሁሉ መሰለኝ። እንዲህ እንደ ውሻ በየአረብ ሜዳው ላይ ሰው ሆነን ከሰው እንዳልተፈጠርን ውሻ እያሉን አረዱ እንደ ከብት። አዎ አንድ ቀንም እኮ ለዚህ ችግር መፍትሄ ብለን ጮኸን አናውቅም። የሰው ልጅ ውሃ እያለ የጨው ውሃ ተግቶ ሬሳውን ሻርክ በልቶት ሲሞት ሰምተን እንዳልሰማን ሆነን እነሱም ታዘቡን። ይሄው ዛሬ መናቃችን አለው ባየሌለን መሆናችንን አውቀው ቄራው አሉብን። የምድር ላይ ስቃያችን ብዛትና አይነት ገሃነም እየተባለ የሚጠራው ነገር እኛ ኢትዮጵያውያን ላይ ሆነ እንደ ያለው አለበለዚያማ የሰው ልጅ ይህን ሰይጣናዊ ሥራ እንዴት አድርጎ ነው በሰው ላይ የሚፈጽመው? ምን ነው የሌሎች ሀገር ስደተኞች ዜጋ ላይ ሲፈጸም አልሰማን? በዚህ በኢትዮጵያውያኑ በደልና ግፍ ራሱ ዲያብሎስ ብዙ ሳይማር ይቀራል። ሰው ሲቸገር ይሰደዳል። ይህ በእኛ በኢትዮጵያውያኖች አልተጀመረ። ክርስቶስም ሕፃን እያለ በእናቱ በእመቤታችን እቅፍና በሶሎሜ ጀርባ ላይ ሆኖ ወደ ስደት ሄዶ ነበር። ከዚያም ጊዜ ጀምሮም ከዚያም በፊት ስደት እንደነበር ታሪክ ይነግረናል። አገራችንም ቅድስት ኢትዮጵያ የሱ የአንድያ ሀገር ወደሷ የተሰደደው የመጡትን የዛሬዎቹ ሰይፍ መዛዥ አረቦች ያውም ከዚህው ከሳውዲ አረቢያ በመከራና በጭንቅ ጊዜያቸው ኑ ቤቴ ቤታችሁ ነው፣ ሰላሜ ሰላማችሁ ነው፣ ያጣችሁትን ሰላም እንኩ ብላ እጇን ዘርግታ አልተቀበለችም። ሰላም መጥቷል አገራችን ሲሉ ሊወጡ ሲፈልጉስ ያፈሩትን ሀብት እንኳን ሳይቀርጭ ነው አልሄዱም። ምን ነው ታዲያ ዛሬ ልጆቿ ጉግማንጉኮች ሲነክሷቸው ሸሽተው ቢጠጉ ነውሩ ምኑ ላይ ነው? ይህ ማጣት ሆኖ ሲፈልጉ በቆንጨራ ሲሻው በጥይት ከዚያም ሲከፋ በግብረ ሰዶም ጾታ ሳይለይ ማጥቃታቸው ለምን ይሆን? የወገንን ጩኸት የራሴ ብለን አልያዝነውማ ወገኔ፣ ግላዊነት ነገሰብና። እናንተ እስራኤላውያን
እንደ ኢትዮጵያውያን ልጆች አይደላችሁምን ብሎ ያለው አምላክ ኢትዮጵያን አይረሳትም። የአቤልን ደም ካንተ ፈልጋለሁ ብሎ የአንድ አቤልን ደም የጠየቀ አምላክ ዛሬ በሺዎች በገጀራ ሲቀነጠሱ ዝም የምትል ኢትዮጵያዊ፣ ዝም የምትል የሃይማኖት አባት ካንተ እነዚህን ኢትዮጵያውያን ደም የማይፈልግ ይመስልሃልን? እኔማ ዛሬ ያልደረሰልኝ ወገን ባፍንጫዬ ይውጣ። ከዚህ በላይ ምን እንሆን? ምን እስክንሆን ነው የምንጠብቀው? ዛሬ ቢያንስ እግዚኦ እንበል ሚል አባት ከጠፋ ለካ ኢትዮጵያ ጠላቶቿ እነዚያ የእንቁላል ሻጭ ልጆች አይደሉም፣ ልጄ ብላ የምትላቸው ሁሉ ናቸው ማለት ነው። አሁን ስጋት ገባኝ። ኢትዮጵያዊነት ሃይማኖት ነው። ኢትዮጵያዊነት ወደውት በፍቃድ የሚኖሩት እውነተኛ ህይወት ነው። ታዲያ አንተ ኢትዮጵያዊ እውነት ከሆንክ ይሁሉ ሰቆቃ በወገን ላይ ሲደርስ መሰረቱ ምንድነው ብለህ አስበህ ለመፍትሄ አስበሃል? እውነት እኮ ፍትህም ነው። እውነት እኮ ችግርን መካፈል ነው። እውነት እኮ ከሁሉ የሚበልጠው ፍቅር ማለት ነው። ይህ አገር በቀል ጠላት በዚህ ሁሉ መከራ ላይ እንዲታደጋት ወደ ቆንስላው ጽፈት ቤት የሄደችውን እህት ወጣት የቆንስላው ኃላፊ ምን እንዳደረጋት ስሰማ የኛዎቹ ሰው በላዎች ድርጊታቸው ኢትዮጵያውያን እንዳልሆኑ ለመተኛ ጊዜ አረጋገጡልኝ። ምን ዋጋ አለው? እነሱ ስራቸውን ሲከውኑ እኛ ሳንስማማ ከሀገር አልፎ በባዕድ ሀገር ጭምር ግፉን ያግፉናል። ድሮ የዛሬን ያርገውና ኢትዮጵያና አምላኳ ብዙ ሳይለያዩ ኢትዮጵያዊው ጠላት ሲመጣበት ነጋሪት ጎስሞ ከተት ከማወጁ በፊት ለአምላኩ ድል የሱ እንዲሆን የሥራው መጀመሪያ ወደ ፈጣሪው መጮህ ነበር። ለዛም ነው ምኒልክ ወደ አድዋ ያንን ፋሽስት ሰላቶ ጣሊያንን ከእንቁላል ሻጭ ግብረ አበሮቹ ጋር ለመፋለም ሲነሱ የሰማዕቱን ቅዱስ ጊዮርጊስ ታቦት ይዘው እምነታቸውን በፈጣሪያቸው አድርገው ነበር የተነሱት። እንደ ዛሬዎቹ እንደኛ እና አሜሪካ ይደርሱልናል በሚል አልነበረም። በእግራቸው የተተኩት አፄ ኃይለ ሥላሴ የተባበሩት መንግስታት ያስጥለኛል ሲሉ ስደታቸውን ወደ እንግሊዝ አቀኑ። የሆነውን ግና ታውቃለህ። አሁን ሰምተሃል። አገሬን ወይም ሞት ያለው አርበኛ ግን ጧት ተነስቶ ፈጣሪውን እየለመነ ባደረገው ተጋድሎ ነጻነቱን በ5 ዓመቱ አግኝቷል። አሁንም ወገን አሜሪካ እንግሊዝ ይደርስልኛል ያልካት ቦዘን ወገብህን ጠበቅ አድርገህ የበሽታችን ሁሉ መሰረት የሆነውን ይህን ሰይጣን ወያኔ ህዋት ለመታገል ተነሳ። አንተ ይህን ስታደርግ የልፋትንና በደልህን የሚያየው የኢትዮጵያ አምላክ በልፋት ላይ ይጨምርልሃል። ቃሉ ማይታበይ ነውና። እናንተ የሃይማኖት አባቶች አረ ወዴት አላችሁ? ጠብቁት የተባላችሁት በግ በአሕዛብ ሰይፍ እየታጨደ እኮ ነው። አልሰማችሁም ይሆን? በሉ ስሙ። በጎቻችሁ ሰንደቅ ዓላማቸውን በግንባራቸው ላይ እንዳደረጉ ባረመኔ ሰይፍ በየበረሃው አንገታቸው ተቀንጥሶ ደማቸው ኤሎሄ እያለ ወደ ፈጣሪያቸው እየጮኸ ነው። ሲርበኛ አብልተኛል፣ ሲጠማኛ አጠጥተኛል፣ ስታረዝስ አልብሰኛል ይላል እሱ የኢትዮጵያ አምላክ። ዛሬ ምእመኑን ሰብስበህ እግዚኦ በሉ ብለህ ያላወጭክ አረ መቼ ይሆን የምትጮህ? በዚህ ጊዜ ያልደረስክልኝ አባት ብዬ መጥራት ይቸግረኛል። አባቶች አንድ ነገር ላስታውስ፣ ድፍረት ካልሆነ በኮሪያ በኮንጎ በተለያዩ የአገር ውስጥ ባሉ የጦር ሰራዊት ውስጥ የነፍስ አባት የሆኑ አብሮ የዘመቱና አብሮ የሞቱ ነበር ባይሰበር አቤት ማማሩ። ነገሬን በይሁዶች ምግባር ላሳጥረው። ያኔ ናዚ ሊያጠፋቸው በተነሳ ጊዜ ከታሪክ እንደሰማነው እንደተማርነው ብዙዎችን በኦሽቲዝም ሆነ በሌላ ሊያጠፋቸው በተነሳ ጊዜ የደፈጣ ውጊያ የሚዋጉና ዘሮቻቸውን ለመታደግ በስደት ላይ የነበሩ ድር ቤቴ ያሉ አይሁዶች ነበሩ። የናዚንም ወታደሮች አስጨንቀው ነበር በዛው በስደት ሀገራቸው ላይ። እና እኛስ በዚህ በስደት ለወገን ልናደርገው ምንችለው የለም? ጠላቶቻችንስ ማስጨነቅ አንችልም? ምንድነው የሌለን? አሁን የሌለን ህብረት ነው። እሱንም ለወገን ስንል ማናደርገው ከሆነ ሰውነን ብለን አናውራ። የተጎዳ ወገን አለን ብለን በሚዲያው ሰጠገባውን እናቁም። ኢትዮጵያዊነት ኩራት ነበር። ኢትዮጵያዊነት ጌጥ ነበር። በኢትዮጵያዊነት መደሰት ይቻል ነበር። ዛሬስ ኢትዮጵያዊነት ልናፍርበት ይሆን? ልንሸማቀቅበት ይሆን? እኔ ሳፌን ሞልቼ አፍርብሻለሁ አለለም እምያገሬ። ባንቺም አንገቴን አልደፋም ኢትዮጵያዊ። ስትታመሚ፣ ስትጨነቂ፣ ስትራቢ፣ ስትሰደጂ፣ ሲገሉሽ፣ ሲክዱሽ የልጅ ያለ ብለሽ ስትጣሪ እንዳልከዳሽ ያንቺ ልጅ አይደለሁም ብዬ እንዳልልሽ ላቡኑ የሰጠሽውን ጽናትና ድፍረት ለኛም ለልጆችሽ ስጭንና ከዚህ ሁሉ መከራ እንታደግሽ። እማዬ ቀድሞቹ ልጆችሽ አሟሟቴን አሳምረው ይሉ ነበር። አዎ ከዚህ ከተመዘዘብን ሰይፍ ልብ ስጭንና እንደ አብዲሳ አጋ እንደ ዘራይ ድረስ የክብር ሞት እንሙት። በሉ እንግዲህ ጎበዝ፣ እኔም ግንቦት 7 አድባር ተከተል ብቻ ሳይሆን እኛም እንከተል ብያለሁ። ክቡራንና ክቡራት አድማጮቻችን ስታዳምጡት የነበረው የግንቦት 7ን ድምጽ ነበር። የዛሬውን በዚሁ ፈጸም።
በሐሙስ ዝግጅታችን እንደገና እንጠብቃችኋለን። እስከዚያው ግን ኢትዮጵያ በልጆቿ ለዘላለም ተከብራ ትኖራለች እያልን እንሰናበታችኋለን። ቸር እንሰንብት።